ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 22 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ ሮሃ የፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም ጋብዛችኋለን። በቅድሚያም አርዕስቶችን ባንኩ በሚሊዮን የሚቆጠር ገንዘብ እንዳጣ በማድረግ ለኪሳራ ዳርገውኛል ያላቸውን አመራሮች መክሰሱ ተሰምተዋል። አብራችሁን ስትቆዩ የምታደምጡት መረጃችን ነው። የንግድና ቀጠናዊ ትስስር ሚኒስቴር አዲስ አስገዳጅ መመሪያ ማውጣቱ ተሰምተዋል። መመሪያው በተለይም በቅባት እህሎችና ጥራጥሬዎች ንግድ ላይ የተሰማሩትን የሚመለከት ነው ተብሏል። ዝርዝሩን የምትሰሙት ይሆናል። ዘይት ደብቀው የተገኙ ከ20 በላይ ተሳቢ ተሽከርካሪዎች ምርቱን እንዲያሰራጩ ታዘዙ። በሌላ በኩል ስለ ወቅታዊው የዘይት እጥረት የተሰማ አዲስ መረጃ ይዘናል፣ ተሰሙታላችሁ። አስተዳደሩ ከመሬት ባለይዞታነትና የመሬት ባንክ ጋር በተያያዘ ሰሞኑን ሲዘዋወሩ በነበሩ መረጃዎች ላይ ማብራሪያን ሰጥቷል። አብራችሁን ስትቆዩ የማብራሪያውን ሙሉ ይዘት የምትሰሙት ይሆናል። የተከበራችሁ ተከታታዮቻችን የእነዚህና ሌሎች መረጃዎችን ዝርዝር ጉዳዮች እናጋራችኋለን። አብራችሁ እንድትቆዩም በድጋሚ እንጋብዛለን። አሁን ወደ ዝርዝር መረጃዎች እንለፍ። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ፣ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። የማዕድን ልማት በእውቀት መምራት እንዳለበት ጠቅላይ ሚኒስትሩ ተናገሩ። የማዕድን ልማት በእቅድና በእውቀት መምራት እንዳለበት ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሀሳብ ለብልጽግና ፓርቲ ከፍተኛ አመራሮች በሰጡት ስልጠና ላይ የማዕድን ልማት በእቅድና በእውቀት መምራት እንዳለበት ገልጸዋል። ክልሎችና የማዕድን ሚኒስቴር ማዕድን ለሚያወጡ አካላት ፍቃድ ሲሰጡ በከፍተኛ ጥንቃቄ አቅም ያላቸው አልሚዎች በመለየት በጥናት መሰረት መስጠት አለባቸው ያሉም ሲሆን ማዕድን ትልቅ ሀብት ስለሆነ በአግባቡ መጠቀም እንደሚገባ ተናግረዋል። በተጨማሪም የኢንዱስትሪ ልማት ኢምፖርትን መተካትና በኤክስፖርት መቃኘት እንደሚያስፈልግ ጠቁመው የኢንዱስትሪ ልማቱን የግል ሴክተሩን እንዲሰራ የሚያስችል አውድ መፍጠርና መደገፍ ይገባልን ብለዋል። በሌላ በኩል በሐረሪ ክልል በኮሪደር ልማት የተገኘው ውጤት ለሌሎች ክልሎች ማሳያ የሚሆን ነው ያሉት ጠቅላይ ሚኒስትሩ ክልሉ የራሱን የፈጠራ አቅም በመጠቀም የተሰራው ስራ ማራኪ በመሆኑ ለሌሎች አስተማሪ የሚሆን ነው ብለዋል። አዲስ አበባ ይብዛም ይነስም ብዙ አመራር አጋዥና ብዙ አይን ያለው መሆኑንም ጠቅሰው ክልሉ ባለው ውሱን ሀብት ህዝብን አስተባብሮ ታሪካዊ ውጤት አምጥቷልን ብለዋል። የአየር መንገዱን የተጓዦች ቁጥር ለማሳደግ እየተሰራ ነው ተባለ። በ2035 የኢትዮጵያ አየር መንገድ የተጓዦች ቁጥር 67 ሚሊዮን ለማድረስ እየተሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቀዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ ዴንጌ ቦሩ በ5ኛው የአፍሪካ አቪዬሽን ማሰልጠኛ ተቋማት ማህበር ጉባኤ ላይ ባሰሙት ንግግር የኢትዮጵያ አየር መንገድ እስከ 2035 ዓ.ም ባለው ጊዜ ውስጥ የመንገደኞችን ቁጥር 67 ሚሊዮን የአየር ጭነቱን ደግሞ 3 ሚሊዮን ቶን ለማድረስ አቅዶ እየሰራ ነው ብለዋል። አክሎም የኢትዮጵያ አየር መንገድ ዓለም አቀፍ ደረጃዎችን የጠበቀ አገልግሎት እየሰጠ እንደሚገኝ ገልጸዋል። የነባር ኤርፖርቶችና የአቪዬሽን ተቋማትን አቅምና ደረጃ በማሳደግ የካርጎ ተርሚናሎችን በማዘመን የተሳፋሪዎችን ፍሰት የማስፋት ስራ እየተሰራ እንደሆነ ሚኒስትር ዴኤታው አስታውቀዋል። በተጨማሪም በእውቀት የታነጹ በልምድ የበቁ የአቪዬሽን ባለሙያዎችን በማፍራት ጥራት ያለው የአቪዬሽን ስልጠና የመስጠት ስራ እየተሰራ ነው ያሉት የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር አቶ ዮሐንስ አበራ ይህም የተያዘውን እቅድ ለማሳካት ከፍተኛ ሚና አለው ብለዋል። የአቪዬሽን ዘርፉ ሲያድግ ንግድን ያፋጥናል፣ ቱሪዝምን ይደግፋል፣ የኢኮኖሚና ዲፕሎማሲያዊ ግንኙነትንም ያሳድጋል ሲሉም ጨምረው ተናግረዋል።
ጥገና ሲደረግለት የቆየው የስኳር ፋብሪካ ከዛሬ ጀምሮ የማምረት ስራ እንደሚጀምር ተሰማ። በክረምት ወቅት ጥገና ሲደረግለት የሰነበተው ወንጂ ስኳር ፋብሪካ ከዛሬ ህዳር 22 ቀን 2018 ዓ.ም ጀምሮ ሸንኮራ አገዳ በመፍጨት ስኳር የማምረት ስራውን እንደሚጀምር ተገለጸ። ፋብሪካው በበጋው ወቅት ሸንኮራ አገዳ በመፍጨት ስኳር የሚያመርት ሲሆን በቀሪዎቹ ወራት በሚኖረው ዝናብና ተፈጥሯዊ ሁኔታ ስለማያመርት ጥገና እንደሚደረግለት ይታወቃል። ከዚህም በኋላ ሸንኮራ አገዳ ወደ ፋብሪካው የሚያጓጉዙ ማሽነሪዎች መዘጋጀታቸውን፣ ስኳር ለማምረት የሚያስችሉ ሸንኮራ አገዳዎች መቆረጣቸውንና የፋብሪካው የጥገና ስራ መጠናቀቁን የወንጂ ስኳር ፋብሪካ ዋና ስራ አስኪያጅ ጽህፈት ቤት ኃላፊ አቶ ኢዩኤል ለላንጎ አረጋግጠዋል። አያይዞም በዲዛይን ካፓሲቲው መሰረት የፋብሪካው በቀን ሸንኮራ አገዳ የመፍጨት አቅም 6250 ቶን መሆኑን ገልጸው ያለው የሸንኮራ አገዳ አቅርቦትና ሌሎች ምክንያቶች ታሳቢ በማድረግ በቀን 4890 ቶን ሸንኮራ አገዳ በመፍጨት ስራውን ይቀጥላልን ብለዋል። በተጨማሪም ፋብሪካው በአመት 601574.25 ቶን ሸንኮራ አገዳ በመፍጨት 7239.8 ቶን ስኳር እንደሚያመርት ማስገንዝበው በሙሉ አቅሙ ሸንኮራ አገዳ መፍጨት እንዲችል በአርሶ አደር ማሳ ተጨማሪ የሸንኮራ አገዳ ማሳ ለማልማት እቅድ ተይዞ እየተሰራ መሆኑንም አስታውቀዋል። በሌላ በኩል ለዘንድሮው የስኳር የማምረት ስራ በአማካይ 13.9 በመቶ የስኳር ይዘት ያለው የሸንኮራ አገዳ ዝርያ ለፋብሪካው እንደሚቀርብ አመላክተዋል። ለጤና መድን አገልግሎት የሚከፈለው ክፍያ ፍትሃዊ አልነበረም ተባለ። በኢትዮጵያ 63 ሚሊዮን ዜጎች በጤና መድን ስርዓት ታቅፈው ሕክምና እያገኙ መሆናቸውን የኢትዮጵያ ጤና መድን አገልግሎት አስታውቀዋል። አገልግሎቱ የ2017 በጀት ዓመት አፈጻጸምና የ2018 የአዲስ አባል ምዝገባና እድሳት መጀመሩን አስመልክቶ የኢትዮጵያ ጤና መድን አገልግሎት ምክትል ዋና ዳይሬክተር የአምሮት አንዱ ዓለም በሰጡት ጋዜጣዊ መግለጫ በ2018 ዓ.ም የማህበረሰብ አቀፍ የጤና ተደራሽነትን ለማሳደግ በትኩረት እየተሰራ መሆኑን ገልጸዋል። የማህበረሰብ አቀፍ የጤና ተደራሽነትን በወረዳዎች ተደራሽ ለማድረግ በተሰራው ስራ በ2017 በጀት ዓመት 1195 ወረዳዎችን በአዲስ ተጠቃሚ ማድረግ መቻሉን የገለጹት ምክትል ዳይሬክተሯ በ2018 በጀት ዓመት በትግራይና በሶማሌ ክልል በሚገኙ 125 ወረዳዎች የጤና መድን አገልግሎት ለማስጀመር መታቀዱን ተናግረዋል። አክሎም በሀገሪቱ እየተገበረ ባለው የጤና መድን ስርዓት 63 ሚሊዮን እማወራና አባወራዎች በአባልነት ታቅፈው አገልግሎቱን እያገኙ መሆኑን የጠቀሱ ሲሆን ከነዚህም ውስጥ ከ13 ሚሊዮን በላይ የሚሆኑ በ2017 በጀት ዓመት በአዲስ የተቀላቀሉ መሆናቸውን ገልጸዋል። በበጀት ዓመቱ በአዲስ ከተቀላቀሉት አባላት ውስጥ 4.3 ሚሊዮን ዜጎች ለጤና መድን አባልነት የሚከፈለውን መክፈል የማይችሉና በመንግስት እየተደጎሙ የሕክምና አገልግሎት በማግኘት ላይ መሆናቸውን ጠቅሰዋል። ከዚህ ባሻገር ለጤና መድን አገልግሎት የሚከፈለው ክፍያ ከክልል ክልል ከከተማ ከተማ የተለያየና ፍትሃዊ ያልነበረ ነበር ያሉት ወይዘሮ ያምሮት አሁን ዜጎች በ3 ደረጃ ተመድበው በአቅማቸው ልክ ከፍለው አባል እንዲሆኑ በማድረግ ችግሩ ተቀርፏል ብለዋል። የምግብ ዘይት እጥረት ችግር እንዳለ የሚናፈሰው ወሬ ሐሰት ነው ተባለ። ዘይትን በመሸሸግ ሰው ሰራሽ የምርት እጥረት ለመፍጠር የሞከሩ ከ20 በላይ ተሳቢ ተሽከርካሪዎች ምርቶቻቸውን ወደ ገበያ እንዲያሰራጩ መደረጉን የአዲስ አበባ ከተማ ንግድ ቢሮ አስታውቀዋል። ከቢሮው ኃላፊዎች ጋር በመሆን በመርካቶ የገበያ ቅኝት ማድረጋቸውን የገለጹት የቢሮው ኃላፊ ሀቢብ ሲራጅ የምግብ ዘይት እጥረት ችግር እንዳለ በማህበራዊ ሚዲያ የሚናፈሰው ወሬ ሐሰት ነው ብለዋል። አክሎም ምርትን በመከዘን ሰው ሰራሽ የምርት እጥረትን የሚፈጥሩ ነጋዴዎች ላይ ቢሮው ተጨባጭ እርምጃን እንደሚወስድ አረጋግጠዋል። ከዚህ ባሻገር የአዲስ አበባ ከተማ አስተዳደር የኑሮ ውድነትና የዋጋ ንረትን ለመከላከል የሰንበት ገበያ ቦታዎችንና በአምስቱም በር የገበያ ማዕከላት በመገንባት የንግዱ ማህበረሰብ በቀጥታ ከሸማቹ ማህበረሰብ ጋር እንዲገናኝ ለማድረግና ጤናማ የግብይት ስርዓት እንዲኖር እየሰራ እንደሚገኝ ተገልጿል። በተጨማሪም አሰራርና አደረጃጀት በመዘርጋት የድጋፍ የክትትልና የቁጥጥር ስራዎች በወጥነት በማጠናከር ተጨባጭና ትርጉም ያለው ለውጥ መምጣቱም ቢሮ አስታውቋል። በሁሉም የሰንበት ገበያዎች የፋብሪካና የግብርና ምርት ውጤቶች በብዛትና በጥራት የሚቀርብባቸው ሸማቹና ነጋዴው ማህበረሰብ በተመጣጣኝ ዋጋ ያለምንም ችግር ግብይት የሚፈጽምባቸው ናቸው የተባለም ሲሆን በተጨማሪም የገበያ ቦታዎቹ በአቅራቢያቸው የሚገኙ በመሆናቸው ለአላስፈላጊ ወጪና ላልተገባ እንግልት እንዳይዳረጉ እድል የፈጠሩ መሆናቸው ተገልጸዋል።
አስተዳደሩ ከመሬት ባለይዞታነትና የመሬት ባንክ ጋር በተያያዘ ማብራሪያ ሰጠ። የአዲስ አበባ ከተማ አስተዳደር ህገ ወጥነትን ለመከላከል በ2015 ዓ.ም በከተማ ውስጥ ባለቤት አልባ ህንፃዎችና ታጥረው የተቀመጡ ባለቤት አልባ ይዞታዎችን በመለየት ባለቤት ነን ባይ አካላት ካሉ ህጋዊነታቸውን የሚገልጽ ሰነድ ይዘው እንዲቀርቡ ጥሪ ማድረጉን አስታውሰዋል። ይሁን እንጂ በወቅቱ ጥሪ ተደርጎላቸው ያልተገኙትና በህገ ወጥ የተወረሩትን መሬቶች በመንግስት የመሬት ባንክ ወይንም ቋት ውስጥ በማስገባትና ህገ ወጥ ግንባታዎችን የመቀልበስ ስራ ከመስራት ባሻገር ህጋዊና የይዞታ ማረጋገጫ የምስክር ወረቀት ያላቸው ቤቶች በሁሉም የመሬት ልማትና አስተዳደር ቅርንጫፍ ጽህፈት ቤቶች አገልግሎት እንዲያገኙ መደረጉን ብሎም አሁንም አገልግሎቱ የቀጠለ መሆኑን ተገልጿል። አክሎም በወቅቱ ያልተገኙና መረጃቸውንም ያላቀረቡ ባለይዞታዎችም አሁን ላይ ቅሬታቸውን ለከተማ አስተዳደሩ በማቅረብ በህግ አግባብ ምላሽ የተሰጣቸው ነው ያለ ሲሆን ነገር ግን አሁን ላይ በተቃራኒው በተለያዩ የግል ሚዲያዎችና የማህበራዊ ገጾች የአዲስ አበባ ባለይዞታዎች ህጋዊ ቤታቸው ወደ መሬት ባንክ ገብቷል በሚል ከእውነት የራቁ ሀሳቦች እየተዘዋወሩ ይገኛሉ ሲልም ገልጸዋል። በመሆኑም ህጋዊ ሰውነት ያላቸው ባለይዞታዎችና ተገልጋዮች ህጋዊ ሰነዶችን በመያዝ በአካል ቀርበው ባለው መመሪያና ደንብ መሰረት መስተናገድ የሚችሉ መሆኑን የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ አስታውቀዋል። አስተዳደሩ የመሬት ባንክ ውሱን የሆነውን የመሬት ሀብት ከህገ ወጥነት በመከላከል መሬትን ለታለመለት ዓላማ ለማዋል የሚያግዝ የመሬት መረጃ ቋት መሆኑንም በማህበራዊ ትስስር ገጹ ባሰፈረው መረጃ አብራርተዋል። ባንኩ በአመራሮቹ ላይ ክስ ማቅረቡ ተሰማ። አማራ ባንክ የተቋሙን የፋይናንስ አቋም በማበላሸት በሙስናና በሚሊዮን ብር እንዳጣ አድርገውኛል ያላቸውን የቀድሞ አመራሮቹ ላይ ክስ ማቅረቡ ተሰምቷል። በተደረገ የውስጥ ግምገማ ለዓመታት የዘለቀው ከፍተኛ የስነ ምግባር ጉድለት ታይቷል ያሉት የባንኩ ፕሬዝዳንት ዶክተር ዮሐንስ አያሌው በቁጥጥር ስር የዋሉት ግለሰቦች አሁን ላይ መደበኛ የህግ እርምጃ እየተወሰደባቸው መሆኑን ገልጸዋል። የባንኩ የቅርብ ጊዜ የፋይናንስ መረጃዎች የጉዳቱን መጠን ያንጸባርቃሉ ያሉት ፕሬዝዳንቱ በበጀት ዓመቱ የመጀመሪያ ሩብ ዓመት አማራ ባንክ የ924 ሚሊዮን ብር ኪሳራ አስመዝግቧልም ብለዋል። ይህ ክስ ባይኖር ኖሮ ከታክስ በፊት ያለው ትርፍ 1.6 ቢሊዮን ብር ይደርስ ነበር። ነገር ግን ኪሳራው ወደ 655 ሚሊዮን ብር ዝቅ እንዲል አድርጎታልም ብለዋል። ባንኩ ከውጭ ምንዛሪ የያዘ ችግሮች ጋር ተያይዞ 367 ሚሊዮን ብር ኪሳራ እንደደረሰበትም ተገልጿል። እኔ ባንኩን ስረከብ በእንደዚህ አይነት ሁኔታ ነበር ያሉት ዶክተር ዮሐንስ አሁን ግን አፈጻጸሙ መሻሻሉን ተናግረዋል። አክለውም ባንኩ በያዝነው ሩብ ዓመት 951 ሚሊዮን ብር ከታክስ በፊት ገቢ ያስመዘገበ ሲሆን የሙሉ ዓመት ትርፉም 3.6 ቢሊዮን ብር ሊደርስ እንደሚችል ግምቶች ተቀምጠዋል። ተቋሙ 18 ሚሊዮን ዶላር የውጭ ብድር በመያዝ በርካታ የገንዘብ ድጋፍ የተደረገላቸው ፕሮጀክቶችን በማገድና በኤክስፖርት ዘርፍ እንቅስቃሴው መቀዛቀዝ እንደተስተዋለበትም ተገልጿል። ከዚህ በተጨማሪ የደንበኛ እምነት ማሽቆልቆሉ በአፈጻጸም ላይ ተጨማሪ ጫና እንደሚፈጥርም ተናግረዋል። በተጠናቀቀው በጀት ዓመት ሁለተኛ ወር ላይ የተበላሸ ብድር ምጣኔ 15 በመቶ በመድረስ ከፍተኛ የፍጆታ ወጪዎችን ማስከተሉም የተገለጸ ሲሆን በአመቱ መጨረሻ ባንኩ 25 ቢሊዮን ብር ብድር ሰጥቶ 11 ቢሊዮን ብር ወይንም 40 በመቶ በ8 ወራት ውስጥ ማስመለሱን የገለጹት ዶክተር ዮሐንስ የፈጣን አፈጻጸም በአገር ውስጥ የባንክ ዘርፍ ያልተለመደ መሆኑን ገልጿል ሲል ብሩሜትሪክስ ነው የዘገበው። ሚኒስቴሩ አዲስ አስገዳጅ መመሪያ ማውጣቱ ተሰማ። የንግድና ቀጠናዊ ትስስር ሚኒስቴር ግልጽነትን ለማጎልበትና የውጭ ምንዛሬ ገቢን ለማስጠበቅ አዲስ መመሪያ ማውጣቱ ተሰምቷል። መመሪያ ቁጥር 1115/2025 በሚል የተገለጸው መመሪያው ሁሉም ላኪዎች ለቅባት እህሎችና ጥራጥሬዎች የሚከፍሉት ክፍያ በኢትዮጵያ ምርት ገበያ በኩል ብቻ እንዲሆን የሚያስገድድ ነው። ይህ በመመሪያ ቁጥር 1026/2024 ላይ የተደረገው ማሻሻያ በላኪዎችና አቅራቢዎች መካከል ቀጥተኛ የባንክ ዝውውሮችን በማስወገድ በወሳኝ የኤክስፖርት ዘርፎች ውስጥ ለረጅም ጊዜ የቆዩ ተጋላጭነቶችን ያስወግዳል ተብሎለታል። ባለፈው በጀት ዓመት ወደ ውጭ ሀገራት ከተላኩ የቅባት እህሎችና ጥራጥሬዎች ከ610 ሚሊዮን ዶላር በላይ ገቢ የተገኘ ሲሆን ይህም ከኢትዮጵያ 8.3 ቢሊዮን ዶላር የውጭ ንግድ ገቢ 7.35 በመቶ ያህሉን የሚሸፍን ነው። ከዚህ ቀደም ይካሄዱ የነበሩ ቀጥታ ክፍያዎች የታክስ ስወራ፣ ኮንትሮባንድ፣ የምርት ብክነትንና የጥራት መውረድን በአቅርቦት ሰንሰለቱ ላይ እንዲከሰት አድርጎ ነበርም የተባለ ሲሆን አዲሱ ስርዓት የኢትዮጵያ ምርት ገበያን እንደ ማዕከላዊ መተማመኛ እንዲሆን የሚያደርግ ነው። ንግድና ቀጠናዊ ትስስር ሚኒስቴር ሚኒስትሩ
ዶክተር ካሳሁን ጎፌ በቀጥታ ግብይት ላይ የስርዓት ክፍተቶች እንዳሉ የገለጹ ሲሆን ይህ የአሁኑ ማሻሻያ ክፍተቶችን ይቀርፋል፣ ትክክለኛ የግብይት ምዝገባን ያረጋግጣልና ለውጭ ንግድ የተረጋገጠ ዋጋ ይሰጣል ሲሉ ተናግረዋል። አክሎም የኢትዮጵያ ምርት ገበያ የኤክስፖርት ስራ አስፈጻሚዎችና የክልል ቢሮዎች ማሻሻያውን በፍጥነት እንዲተገብሩ ማሳስበዋል። ከኢትዮጵያ ንግድ ባንክና ዳሽን ባንክ ካሉ ባንኮች ጋርም በመተባበር የኔክስት ዴይ ክፍያዎችን በማስገባት የኢትዮጵያ ምርት ገበያ ለአቅራቢዎች ክፍያ ዋስትና ይሰጣልም የተባለ ሲሆን ከፍተኛ መጠንና ጥራት ያለው መረጃም ለላኪዎች ያቀርባል ተብሏል። መመሪያው በገበያ ላይ የተመሰረተ የምንዛሬ ዋጋ፣ የውጭ ባለሀብቶች ተደራሽነትና የግብርና ፕሮሰሲንግ ትኩረትን ጨምሮ ሰፊ ማሻሻያዎችን በማድረግ ኢትዮጵያን የጥራጥሬና የቅባት እህሎች መሪ ተወዳዳሪ ያደርጋል ተብሎለታል። ዘገባው የካፒታል ነው። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን እናሳውቃችኋለን። አብራችሁን ሁኑ። ሮሃ የፎሬክስ ቢሮ በዛሬው ዕለት አንዱን የአሜሪካን ዶላር በ173 ብር ከ5 ሳንቲም በመግዛት 176 ብር ከ97 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 221 ብር ከ51 ሳንቲም ተገዝቶ 225 ብር ከ94 ሳንቲም ተሽጧል። አንዱን ዩሮ 195 ብር ከ39 ሳንቲም ተገዝቶ 199 ብር ከ29 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 205 ብር ከ75 ሳንቲም ተገዝቶ 209 ብር ከ86 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 45 ብር ከ78 ሳንቲም ተገዝቶ 46 ብር ከ69 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 45 ብር ከ2 ሳንቲም ተገዝቶ 46 ብር ከ1 ሳንቲም ሲሸጥ አንዱን የቻይና ዩዋን ደግሞ 23 ብር ከ1 ሳንቲም ተገዝቶ 23 ብር ከ56 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የህዳር 22 ቀን 2018 ዓ.ም የምዕራፍ 1 የቀን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 20 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት